ሰላም ሰብሪና፣ እንዴት ነሽ? እኔ በጣም ደህና ነኝ። እኔ የምልሽ ሰብሪና፣ እጄ ከታመመ 5 ወር ሆኖታል። ተናግሬያለሁ። ሕክምና አልወሰደኝም እስካሁን 5 ወር። አሁን ጭራሽ መስራት አቁማ 2 ወር ሆኖታል። ይኸው አብጧል። ራሱ አጎንብሶ ቀና ማለት አይችልም። በዚህ እጄ ነው እየሰራ ያለሁት። ይኸው የኛውም እጄ እንደዛው ነው። ሕክምና ወይ ደሞዜን ሰጥተውኝ ሕክምና መሄድ አልቻልኩኝም። ደሞዝም አልሰጠኝ። 3 ወር ደሞዝ አለኝ። ደሞዝ የሚሰጠኝ ሕክምና ሄድ ነበረ። ስለዚህ ሰብሪና መፍትሄ እፈልጋለሁ። መፍትሄ እንድትሰጥ እፈልጋለሁ። ብቻዬን እዚህ እየተሰቃየሁ ነው። በዛ ላይ ስልኬ ጠልፈው ስልኬ ቤተሰብ ጋር ራሱ ማውራት አልችልም። ግን አወራች እያሉ ነው። ስልኬ ለብዙ ሰው የሰጡት በስልኬ ማን እንደሚል አላውቅም። እና ስልኬን ጠልፈውታል። ሲጀምር 5 ወር ስልኬ ከተገዛው 5 ወር ብቻ ጠልፏል። ስለዚህ ወደ መፍትሄ እንድትሰጠኝ እፈልጋለሁ ሰብሪና። በአለ እጅሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። ውዶች እንደሰማችሁት እንግዲህ ይህች እህታችን እያለቀሰች ነው። ሸር አድርጉላት። ስልኳ ተጠልፏል። ስልኳ መጠለፏን ማወቁ በራሱ ትልቅ ነገር ነው። አልሐምዱሊላህ አሁን በነገራችን ላይ አረቦች ከፍተዋል። ክፋትን ያስተማርናቸው እኛ ለራሳችንን እና በጣም ነው የሚያሳዝነው። ወላሂ ላዚም በጣም ነው አንጀቴን የበላችኝ። በጣም ነው ያዘንኩት። እና በዚህ አጋጣሚ ማንን ልናገር መሰላችሁ የመጣሁት? በጣም ደህና ነኝ ስትል አንጀቴን በላችኝ። 2 እጇ መስራት አይችልም እንደምታዩት፣ እጇ ነፍሯል ምናምን እንደምታዩት ማለት ነው። ግን ሰብሪና እንዴት ነሽ? እኔ ደህና ነኝ ስትል አንጀቴን የበላችኝ። የአረብ ሀገር ስደት፣ የአረብ ሀገር ሴት እኔ በጣም ደህና ነኝ ብለን ፈገግ የምንለው ነገርስ ሌላውን ተውትና፣ እኔ እኮ ደህና ነኝ ብለን ፈገግ የምንለው የኛ እኮ ይለያል ወላሂ ላዚም። እና አሁን አረቦች ከፍተዋል። አረቦች ቢከፉም ግን ውድ ኢትዮጵያውያኖች፣ ቢሮዎች እህቶቻችሁን ልትተባበሩ ይገባል። እባካችሁ እህቶቻችሁን ተባበሯቸው። ሰው ካልተበደለ ካላንድ ነገር ይህ ብሎ አያለቅስም። ልንገራችሁ፣ ተባበሯቸው። ከአረብ ጎን አትሁኑ። ምንም ይሁን ምን ዜጎቻችሁ ናቸው። በገንዘብ አትደለሉ። ልንገራችሁ፣ እህታችሁ እያለቀሰች እኔ መልካም ሰው ነኝ ብላ መታ አረቢቱ ብደልላችሁ፣ እባካችሁ አትደለሉ። ብዙ ልጆች ቢሮዎች፣ የኢትዮጵያ ቢሮዎች እየተባበራችሁ አይደለም። ስልክ ሲደወልላችሁ እያነሳችሁ አይደለም። ለምን? እናንተ ወርውራችሁ ጥቅም ካገኛችሁ በኋላ ሰው ምን ላይ ደረሰ አለቀስ ነው ውሪ ሰዎቹ ከፉበት ስትባሉ ለምንድን ነው የማታነሱት ስልክ? እናንተ በቃ ይቺ ብቻ ገቢያችሁ ናት። በቃ አረቦች እኮ ለእናንተ ትንሽ ጠቀም ያለ ገንዘብ ከሰጧችሁ እኮ ለአንደኛ ትሸጡናላችሁ። እውነት ለመናገር እባካችሁ አላህን ልትፈሩ ይገባል። ምክንያቱም እዛ ቦታ ላይ ያንቺን እህት ወይም ደግሞ ራስሽን እያደረጋችሁ ማየት አለባችሁ። ቢሮ ተቀምጣችሁ የእናንተን ጥቅም ብቻ አታካብቱ። ምክንያቱም ሰው ያለቀሰበት ገንዘብ መቼም በረካ አይኖረውም። በየትም ቦታ እኮ ነው የሚገርመኝ፣ በየትም ቦታ ኢትዮጵያውያን ቢሮዎች ለእኛ ለኢትዮጵያን አይደለም እንትን የሚወግኑት ማለት ነው። ወላሂ ላዚም በጣም ነው የሚገርመኝ። ለምንድን ነው የማትወግኑት? ለምንድን ነው ለወገኖቻችሁ የማትሆኑት? ለምን የሌላ ሀገር ዜጎች የሌላ ሀገር ቢሮዎች ይዋቸው እንዲህ ነው የሚያንቀጠቅጧቸው፣ አረቦችንም ሆነ ማንኛውንም ዜጋ ማለት ነው። እኛ ግን የጭካኔ ጥግ የተሞላበት እናንተ ሆዳሞች ቢሮ ተቀምጣችሁ የእናንተን ኪስ ብቻ አትሙሉ። የእህቶቻችንን ለቅሶም እዩ። እናንተ እኮ ስንመጣ ብቻ የምትጠቀሟትን ገንዘብ ብቻ አይደለም ቅንጭላታችሁ ላይ ማሳለፍ ያለባችሁ። ገብታ ምን ላይ ናት መቀየርስ ትፈልጋለች? ለምን እናንተ ቢሮ ሆናችሁ ለዚህ ለምን ህጋዊ ቢሮንን ምቶ ገና ሊመጡ ሲሉ ጤፍ በሚቆላ ምላሳችሁ ቆልታችሁ ታመጧቸዋላችሁ። እዚህ ከመጡ በኋላ ግን ምን ወደሽ እስቲል እንኳን ደውሉ አይደለም። እኛ በምንመጣ ሰዓት እየደወሉ ነበር ነገሩ ምን ደረሳችሁ የምንባለው። አሁን ወዳችሁን ኪሳችሁን ከመሙላት ውጪ ዜጋ የምን ላይ ደረሰ? ጭካኔ ጥግ። ይኸው ማንኛውም ሰው በሰፈረበት ቁና መሰፈር አይቀርም። ገባችኋል? ማንም ሰው አልቅሶ አላህ ከተበዳይ ጎን ነው፣ ግን አይቸኩልም። የእናንተ ኪስ በጥቅማ ጥቅም በዚህ በሽርፍራፊ ገንዘብ ቢሞላም እናንተ ግን አስቧት። ወላሂ እናንተ ላይ ባይደርስ በልጅ ልጆቻችሁ፣ በልጃችሁ ባይደርስ በልጅ ልጃችሁ ይደርስባችኋል። የእናንተ ግፍ ተወርቶ አይዘለቅም።
የትም ቦታ ቢሮ ገና ስትገባ ያሽቃብጣሉ። ካገባሽ በኋላ ግን እየተወደሽ ምን ደረሽ አይሉ። ለምንድን ነው እናንተ ስራችሁ ምንድን ነው? ኪስ መሙላት ብቻ? የኢትዮጵያ የዜጋችሁ እንባ አይመራችሁም? የዜጋችሁ እንባ ትንሽ አይቆጫችሁም? ዱንያ እኮ ነው። እናንተ የኔ እንደዚህ ያለቀስኩበትን ገንዘብ እናንተ በልታችሁ ሳትጠቀሙበት ልትሄዱ ትችላላችሁ ከዚህ ዓለም ላይ። ለምንድን ነው ግን እንደዚህ የጭካኔ ጥግ በተሞላበት ሁኔታ ሰውን የምታስተናግዱት? ለምንድን ነው? አስቡት እስኪ፣ ቆም ብላችሁ ሰቡት እስኪ። ወላሂ እህታችሁ ሁለቱም እጇ መስራት አቁሞ እንደምታዩት የእንባዋ ወላሂ እንባዋ ጉንጯን እየነካ አይደለም፣ እንደምታዩት እንባዋ እየረገፈ ነው ያለው። ቀይሯት። ስትቀይሩ እናንተ ታገኛላችሁ። በቃ ቀይሩ። ስራችሁ ምንድን ነው? የተቀመጣችሁት እኮ እናንተ ኢትዮጵያውያን ህጋዊ ቢሮ አለን ብላችሁ ካወራችሁ በኋላ ካመጣችሁ በኋላ ሰውን እንድታስለቅሱ ሳይሆን በስነ ስርዓት ሰውን እንድታስተናግዱ ነው። ገባችሁ? የተቀመጣችሁት ለዚህማ እኮ በህገ ወጥ እየመጡ እኮ መስራት ይችላሉ። ከማልቀስ ካልተረፉ፣ ከችግር ካልተረፉ በህገ ወጥ መንገድ መጥተው መስራት ይችላሉ። በህገ ወጥ መንገድ ማለት ህገ ወጥ ብሏቸው እንደዚህ እንቁርታቸውን ይዛችሁ ግን ብትቀበሏቸው፣ እንቁርታቸውን ይዛችሁ ምንድን ነው ያደረጋችሁ ዜጋችንን ብላችሁ እየይ ብትሉ ግን ማለት ነው እያንዳንድሽ አንድም ሰው አይቸገርም፣ አንድም ሰው አያለቅስም ነበር። የሌሎችን ሀገር ዜጎች ለምሳሌ ፊሊፒኖችን ነው፣ ለምሳሌ ኢንዶኔሲያዎችን ነው፣ ወላሂ አብረው ሲሰሩ ማለት ነው ለኦፊስ ነው የምንደውለው ካሉ እንዴት እንደሚከበሩ ማንኛውም ሰው እንዴት እንደሚያከብራቸው። እናንተ ግን ኢትዮጵያውያን ስንባል ለምን ትገፉናላችሁ? አትግፉ። የተቀመጣችሁበት ወንበር ይፈርዳችኋል። የከፈልናችሁ ገንዘብ ይፈርዳችኋል። እንዴ ምንድን ነው? ቆይ ይሄን ያክል እኮ ምንድን ነው ስራችሁ? ተባበሩ። ቁጭ ብላችሁ ዝም ብላችሁ የሚያልቅሰውን ህዝብ እያመጣችሁ እያያችሁ ዝም አትበሉ። ይደርሳችኋል። እርግጠኛ ነኝ በቲክቶክ እንደዚህ ሲደወልላችሁ እኮ አታነሱም እኮ። ይህ ሰው ቢደውል ሰው ቢፈነዳ አታነሱም ስልክ። የተቀመጣችሁት ለምን እንደው አልናቅም። የእናንተ ስልክ የሚሰራው ገና ሊመጡ ሲሉ ገና በማን ላይ እንምጣ ሲሉ አፋችሁን የምትቆሉ ጤፍ በሚቆላ ምላሳችሁ ካመጣችሁ በኋላ ስልክ የማታነሱት መጥፎ ሰውም ይሁን ምንም ይሁን ከወረወራችሁ በኋላ ስልክ የማታነሱበት ለምንድን ነው? ህዝብ እያለቀሰ እህቶቻችሁ እያለቀሱ ለምንድን ነው የማትተባበሩት? ለምን ከዚያ ከክፉት ሴትዮ አውጥታችሁ ለምን ጥሩ ሰው ቤት አትከቷቸውም እንዴ? አንድ ህይወት ብቻ እኮ አይደለም። እናንተ ጋር መጥተው እናንተ ሂሳባችሁ ምንድን ነው? እናንተ ጋር መጥተው ወር 2 ወር ሲቀመጡ የሚያጠፏትን ገንዘብ የምታጠፉትን ነው የምታስቡት። ያን አይደለም ማሰብ ያለባችሁ። ቀይሯቸው። ሁልጊዜም ጥቅምን አታስቀድሙ። አበሻ ሁልጊዜም ጥቅምን ነው የምታስቀድሙት። ሁልጊዜም የራሳችሁን ኪስ እያዳበራችሁ የድሃው እንባ ግን ይረግፋል። የወጡት ለስኬት ነው እንጂ ለማልቀስ አይደለም። ቀይሯቸው። ማሳከምም ግዴታቸው ነው። ኮንትራት ስተሆኑ ድረስ ማሳከም ግዴታቸው ነው። ለምን ሲበደሉ ይሄን ያክል ሲያለቅሱ ለምንድን ነው ጭካኔ የተሞላበት? ሁልጊዜም ኪሳቸውን አታስቀድሙ፣ ሰውን አስቀድሙ። አያችሁ፣ ሰው ያለቀሰበት ገንዘብ መቼም በረካ የለው። ስለዚህ ሰላማችሁ ይብዛ፣ ልቦና ይስጣችሁ። እህቶቼ የተመቻቸ ቦታ ያደርሳችሁ። የኔ እናቶች ክፉውን ያግራላችሁ። ለስኬት ለውጤት ነው የመጣችሁት። ያሰባችሁት ተሳክቶ ለሀገራችሁ ያብቃችሁ፣ ያብቃን።